ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በኢትዮጵያና በሱዳን ድንበር አቅራቢያ ከባድ ውጊያ እየተደረገ መሆኑን መረጃዎች ገልጸዋል። ይህ ውጊያው የኢትዮጵያ ሰራዊትንም ያካተተ እንደሆነ አንዳንድ መረጃዎች እየገለጹ ነው የሚገኙት። ይህ ውጊያ በአይነቱ ለየት ያለ ነው። ባለፈው መጋቢት ወር ጀምሮ በፈጥኖ ደራሽ ኃይሉ ቁጥጥር ስር የነበሩ ወሳኝ ወታደራዊ ገዥ መሬቶችን የሱዳን ጦር መልሶ ስለመቆጣጠሩ እየተገለጸ ነው የሚገኘው። በዚህ ቀጠና ካሶሳ ወደ ኩርሙክ በሚወስደው መንገድ ላይ እንደዚሁ በመከላከያ ኮንቮዮች ላይ የደፈጣ ጥቃቶች መፈጸማቸውን የሚገልጹ መረጃዎች አሉ። ይህ በኢትዮጵያ ድንበር አቅራቢያ እየተደረገ ያለው ውጊያ በኢትዮጵያ ውስጥ ያለውን አጠቃላይ ሁኔታም የመለወጥ እድሉ ሰፊ እንደሆነ ነው መረጃዎቹ የሚያሳዩት። በዚህ ቀጠና በህወሓትም ቀደም ብሎ ታጣቂዎችን እያስጠጋ የነበረበት ቀጠና ነው። ብሉ ናይል እና የኢትዮጵያ ሶሳ ቀጠና። በዚህ ቀጠና ከባድ ውጊያ እየተደረገ ነው የሚገኘው። ይህንን በተመለከተ ዝርዝር መረጃዎችን ወደ እናንተ አደርሳለሁ። የሱዳን ጦርነት ከኢትዮጵያ ጋር ያለው ቀጥታ ተዛምዶ በግልጽ ይታወቃል። ይህንን በተመለከተም ሌላ አንድ ሚስጥራዊ መረጃ ይፋ ተደርጓል። ጀነራል መሐመድ ደጋሎን መሐመድ ደጋሎን በተመለከተ የወጣው መረጃ ምንድን ነው? አብራችሁ ከቆያችሁ የምትሰሙት ይሆናል። በሱዳን ውስጥ የሚኖረው የኃይል ሚዛን በኢትዮጵያ ውስጥ ያለውን ጦርነት እንደዚሁ በቀጥታ የሚወስን ይሆናል። የደጋሎ ጦር በዚህ ቀጠና የሚሸነፍ ከሆነ የአልቡርሃን ጦር ድል የሚቀዳጅ ከሆነ በአልቡርሃን የሚደገፉ የኢትዮጵያ ታጣቂ ኃይሎች ድል ይቀዳጃሉ። በአንጻሩ ደግሞ የመሐመድ ደጋሎ ጦር የሚያሸንፍ ከሆነ ደግሞ የኢትዮጵያ መከላከያ ሰራዊት ጋር ትብብር ማድረግ በቀጠናው አካባቢ እንደዚሁ መልሶ የበላይነት ሊወስድ ይችላል። እነዚህ ቀጥታና ተዛማጅ የሆኑ ጉዳዮች ናቸው። በፖለቲካውና በዲፕሎማሲ ሲታይም አልቡርሃን ከኤርትራ ከህወሓት እንዲሁም ደግሞ ከሌሎች ኃይሎች ጋር ድጋፍና ግንኙነት ሲኖረው መሐመድ ደጋሎ ደግሞ ከአብይ አህመድ መንግስትና ከአረብ ኤሚሬትስ ጋር የቀጥታና ወታደራዊ ትብብርና ግንኙነት ነው ያለው። ይህንን በተመለከተ የወጣ መረጃ ምንድን ነው? ወደ እናንተ አደርሳለሁ። አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። የአገር ውስጥና የቀጠናዊ መረጃዎችን ወደ እናንተ እያደረስኩ አብራችሁ ቆይ። እናንተም ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። አስተያየት አድርሳችሁኛል፣ አስተያየት አድርሳችኋል። በሚዲያ ቢውልልን የሚመለከተው አካል ምላሽ ቢምሰጠን በሚል ነው። በተለይ በዱባይ እና በአካባቢው የሚኖሩ ኢትዮጵያን፣ በአቡዳቢ የሚኖሩ፣ በዩናይትድ አረብ ኤሚሬትስ የሚኖሩ ኢትዮጵያን የተመለከተ ነው። ቅሬታው እየቀረበው ግማሽ ሚሊዮን ኢትዮጵያውያንን ይመለከታል ይላል ጽሁፉ። ወደ እናንተ አደርሰዋለሁ። ምላሽ የሚሰጥ አካል ካለና ይህን ዘገባ ተከትሎ አሁን እየተጉላሉ ላሉ ኢትዮጵያውያን ምላሽ የሚሰጥ አካል ካለም ይኸው በሚዲያ ወደ እናንተ ይደርሳል። እንግዲህ ይህንን እየላከልኝ አድማጭ ተመልካች በተለያዩ ሚዲያዎችም እስካሁን ባለው ሁኔታም እንደሚከታተል ቻናሉን የገለጸልኝና ባለው ገለልተኛ ሆኖ በሚቀርቡ ዘገባዎች እንደዚሁ የሚዲያው ዋና ደንበኛ እንደሆነና በዚህም ለኔም ያው ምስጋናውን አድርሶ ነው። እንግዲህ በዚህ መሰረት ይህንን ስሜ ይቆይ ያለው የቅሬታ አቅራቢ ባለፈው በአሜሪካና በኢራን የተቀሰቀሰውን ጦርነት ተከትሎ ከዛ ወዲህ በመካከለኛው ምስራቅ የሰላም ጦስ ችግር ምክንያት ለስራ ወደ ተባበሩት አረብ ኤሚሬትስ በቱሪስት ቪዛ ገብተው ወደ መኖሪያ ቪዛ ለመቀየር የፈለጉ ስደተኞች ከሚመጡበት አገራቸው ከወንጀል ነፃ የሆነ ደብዳቤ ማቅረብ ነበረባቸው። ይህንን የተባለውን ሕግ መሰረት አሟልተውም የተገኙ ኢትዮጵያውያን አሁን በኤምባሲው በኩል በከፍተኛ ሁኔታ እየተንገላቱ እንደሆነ ነው የሚገልጸው ቅሬታው። በተባበሩት አረብ ኤሚሬትስ የገቡና ስደተኞች አንዳንድ የሲስተም ችግር የገጠማቸው ኢትዮጵያውያን የተሰረዘ ሰነድ ይዘው ከአንድ ድርጅት ወደ ሌላ ድርጅት ቪዛ ለመቀየርና በተለያዩ መንገዶች ለወጪዎች ለእንግልት ተዳርገዋል ይላል። በተባበሩት አረብ ኤሚሬትስ በሚገኙ ኢትዮጵያ ኤምባሲ አማካኝነት ውክልና ልከው ላለፉት 4 ወራት ጀምሮ እስካሁን ድረስ እየተንገላቱ ይገኛሉ ሲል ይህንን ቅሬታ አቅርቧል። አገር ቤት ያሉት ውክልና ይዘው ከፌዴራል ፖሊስ ከወንጀል ነፃ ወረቀቱን ውጭ ጉዳይ ሄደው ጭምር በማረጋገጥ ይዘው ቢሄዱም አሁን በዛ ያለው ኤምባሲ እያገለገላቸው እንዳልሆነ ነው ቅሬታ አቅራቢ የሚገልጹት። የአሰራር ሲስተሙን እናስተካክላለን የሚል ምላሽ እየተሰጠ ቢሆንም በውስጥ ደግሞ ገንዘብ እየተቀበሉ የኤምባሲ ሰዎች ለተወሰኑ ሰዎች የወረፋ ትኬት እየሰጡ እያስተናገዱ እንደሆነ ደርሰንበታል ይላል። ስለዚህ ስደተኞች የመኖሪያ ፍቃድ ባለመያዛቸው ስራ ስለሌላቸው ችግር ላይ በመሆናቸው ኤምባሲው አስቸኳይ መፍትሄ እንዲሰጥ አገር ቤት ያለው ውጭ ጉዳይ ይህንን በአስቸኳይ መፍትሄ እንዲሰጠን ባክህ በሚዲያ አቅርብልን ነው እያለ ያለው። እንግዲህ ይህንን በተመለከተ
የሚመለከተው አካል ግማሽ ሚሊዮን ኢትዮጵያውያን በዩናይትድ አረብ ኤሚሬትስ በዚህ የሰነድ አለመሟላት ብቻ እየተንገላቱ ይገኛሉ። ኤምባሲው በውስጥ ለተወሰኑ ሰዎች ከሚሰጠው አገልግሎት ባሻገር ሁሉንም ሊያስተናግድ ይገባል። ይሄ እንግዲህ በገንዘብ ክፍያ የሚሰጠው አገልግሎት ሁሉንም የሚወክል ስላልሆነ ይሄንን አድርስልን ብለዋል። ይሄው አድርሻለሁ። ችግራችሁ እንደሚፈታ ተስፋ አድርጋለሁ። በመካከለኛው ምስራቅ በአቡዳቢም በዱባይም በሌሎቹ አካባቢዎች የምትገኙ አድማጭ ተመልካቾቻችን ወደ መረጃዎቹ ነው የሚቀጥለው። እንግዲህ ጌታቸው ረዳ ትላንትና የተነጋገረው ንግግር ተከትሎ አወዛጋቢ አስተያየቶች እየተሰጡ ነው። የቀድሞ የህወሓት ጀነራል የነበሩት ጀነራል ዮሐንስ የጌታቸው ረዳን የትናንቱን ንግግር ከሰሙ በኋላ ምላሽ ሰጥተዋል። የሰሜን ዕዝ መመታት ድንገት ዱብ ያለ መብረቅ ሳይሆን የሰሜን ዕዝ እንዲመታ ዋና ተዋናይ ሆኖ ጦር አውርድ ፕሮፓጋንዳ ሲሰጥ የነበረው ጌታቸው ረዳ ነው። ህወሓትን ሰሜን ዕዝ መምታቱን ስሌት የሌለው የውር ድንብር የሚል ንግግር መናገሩ ይሄ እንዲሆን ፕሮፓጋንዳ ቀድሞ ሲያሰራጭ የነበረው ጌታቸው አልነበረም ወይ በሚል ጀነራል ዮሐንስ በጌታቸው ላይ ትችት ሰንዝረዋል። ጀነራል ዮሐንስም ጌታቸው ረዳም አሁን አዲስ አበባ ነው የሚገኙት ከመቀሌ ተፈናቅለው አሁን ይህንን ምላሽ ሰጥቷል። እንግዲህ ጌታቸው ረዳ በሰሜን ዕዝ መመታት ምንም እንደሌለበት ከሰሜን ዕዝ በኋላ በነበረው ጦርነት ምንም ተሳትፎ እንዳላደረገ ሰው አሁን ህወሓትን በከፍተኛ ሁኔታ እየኮነነ ነው የሚገኘው። ያው እንግዲህ መቀሌ ያለው ህወሓትም አዲስ አበባ ያለው የነጌታቸው ህወሓትም አንድም ሁለትም ናቸው። የሚለያቸው አንድም ነገር የለም። አሁን ለጊዜው የስልጣን ሽኩቻ ውስጥ ስለገቡ የተለያዩ ይመስላሉ እንጂ ከሌላው ኢትዮጵያን ከሚመለከቱበት የህወሓት የፖለቲካ መነጽር ለአማራው ካላቸው የፖለቲካ መነጽር አንጻር በደብረ ጽዮንም ሆነ በጌታቸው ረዳ መካከል ፍጹም ቅንጣት ልዩነት የለም። ይህንን ደጋግመው አሳይተዋል በተግባር እንደውም አሁን በጣም በከፋ ሁኔታ ለምሳሌ ምርጫ በማሰረዝ እንዲሁም ደግሞ አብይን ከኤርትራም ከህወሓትም አንጻር እንጠቅመሃለን በማለት በብሔራዊ ጉዳዮች ጭምር የፊት ቀዳሚ ሆነው እየሰሩ ያሉት እነ ጻድቃን የትኛውንም የፖለቲካ ውሳኔ ወታደራዊ ውሳኔ ለማስወሰን አብይን እጁን ለመጠምዘዝ ከሁሉም እየቀረቡ ነው ይገኛሉ። ይህንን በተመለከተ አንድ የመረጃ ምንጭ በብሔራዊ ጉዳዮች በብሔራዊ ደህንነት በናሽናል ሴኩሪቲ ጉዳይ ላይ አሁን የነጻድቃና እነጌታቸው ከአብይ ጋር ያላቸውን ቅርበት ያክል አንድም ይህን ያክል ስልጣን ያለው የአማራ ፖለቲከኛ የለም የሚል አስተያየት አድርሶኛል። እንግዲህ የሉም በሁሉም ቦታ እኮ የሉም። ያው እንግዲህ በአማራ የመጨረሻው የፖለቲካ ስልጣን ላይ ያለ የሚባለው ተመስገን ጥሩነህ ነው። ተመስገን ጥሩነህ ደግሞ ተደጋግሞ እንደተገለጸው አብይ አህመድ ውሎ ማደር የኢትዮጵያ ሰላም መሆን ነው ብሎ የሚያምን ሰው ነው። ይህንን በግልጽም በይፋም የሚናገረው ነው። ስለዚህ በየትኛው ብሔራዊ ጉዳይ በየትኛው ዲፕሎማሲያዊ ጉዳይ ላይ ሊቀርቡ ይችላሉ። በነገራችን ላይ በዲዛይን የተሰራ ነው። ከ1966 በኋላ አማራ የሆኑ ሰዎች በአመዛኙ በተለይ ከወያኔ 1983 በኋላ በብሔራዊ ትልልቅ ጉዳዮች ላይ የመሳተፍ የመወሰን ዕድል የላቸውም። ያው የህወሓት ዘመንም ይታወቃል። በህወሓት ፖሊት ቢሮ ከዛ በህወሓት ስራ አስፈጻሚ ከዛ ወደ ኢህአዴግ ይመጣል። በዛ መንገድ ነው ብሔራዊ ጉዳዮች እና ጥብቅ ሚስጥራዊ ሀገራዊ ጉዳዮች እየያዙ የነበረው። የአሁኑ ደግሞ እየከፋ ነው። ኦህዴድ የተወሰኑ የቲንክ ታንክ ግሩፖች አሉት። አሁን በተለይ በቀይ ባህር በህወሓት በኤርትራ ጉዳይ ጻድቃና ጌታቸውን አስከትለው ነው የኦህዴድ ሰዎች የሚወስኑት። ሌላውን እንግዲህ ጥቅም እንዳለውም አድርገው እያዩት አይደለም። ወደ መረጃዎቹ ሲሄድ ህወሓት ዛሬ መግለጫ አውጥቷል። ለምላሹ ለአውሮፓ ህብረት ነው። አውሮፓ ህብረት ልዑካን ቡድን መግለጫ የሰጠው ምላሽ በተመለከተ እንግዲህ በአጭሩ ይህንን ይላል። ህወሓት ህብረቱ ያወጣውን መግለጫ መሬት ላይ ያለውን እውነታ አያመሳክርም ሲል ውድቅ አድርጎታል። ባለፈውም ህወሓት የአሜሪካን የቪዛ እገዳና የጉዞ እገዳ እንደዚህ ውድቅ ማድረጉ ይታወቃል። የአውሮፓ ህብረት ልዑካን ቡድን ህወሓት በትግራይ ክልል ትይዩ ክልላዊ ምክር ቤት አቋቁሟል፣ እንዲሁም አንድ ወገን ወታደራዊ ምልመላና ውትድርና እያካሄድ ነው በማለት ላቀረበው ክስ ህወሓት ጠንከር ያለ ምላሽ ሰጥቷል። ህወሓት እነዚህን ክሶች ፍጹም መሰረተ ቢስ የተሳሳቱ መረጃዎች መሆናቸውን ገልጿል። በትግራይ ውስጥ በምርጫ የተመረጠ ብቸኛ የክልል ምክር ቤት በቅርቡ ስራውን በይፋ መጀመሩን ህወሓት አስታውቋል። የህወሓት አክሎም የፌዴራሉ መንግስት የፕሪቶሪያ የሰላም ስምምነት በተከታታይ እየጣሰ ነው ሲል በዚሁ መግለጫው ላይ አንስቷል። የፌዴራል መንግስቱ ህወሓትን ከህግ ውጭ ለማድረግ እየሞከረ መሆኑና በክልሉ ዙሪያ መጠነ ሰፊ ወታደራዊ ዝግጅትና የድሮን ጥቃቶች የአየር ላይ ክትትል እያደረገ መሆኑንና ህወሓት በዛሬው መግለጫ ጠቅሷል። ይህንን በትግራይ ህዝብ ላይ ከፍተኛ ኢኮኖሚያዊ፣ ማህበራዊ ጫና መፍጠሩን በመግለጫው አንስቶ ህወሓት አሁንም ለሰላም እና ለውይይት ያለውን ቁርጠኝነት በድጋሚ አረጋግጧል።
የአውሮፓ ህብረትና ሌሎች ዓለም አቀፍ የፌዴራል መንግስት አጋሮች ያለምንም መዘግየት ወደ እውነተኛ ውይይት እንዲመጣ የፌዴራል መንግስቱን ጫና እንዲያሳድሩበት በዛሬው መግለጫ ህወሓት ጥሪ አቅርቧል። ዘላቂ ሰላም አሁን ሊደርስበት የሚችል መሆኑን በመግለጽ ህወሓት ወደፊት ለድርድር ዝግጁ መሆኑን በዚህ መግለጫ ላይ አንስቷል። የህወሓት ምክትል ደግሞ በግላቸው በከፍተኛ ብስጭት የተሞላበት ጽሁፍ እና ጥያቄ አቅርበዋል። የህወሓት የአሁኑ ምክትል ሊቀመንበር አማኑኤል አሰፋ የአሜሪካ መንግስትና አውሮፓ ህብረትን ጨምሮ የምዕራባውያን ዲፕሎማቶች ከቅርብ ጊዜ ወዲህ በትግራይ ጉዳይ ላይ የያዙት አቋም ለኢትዮጵያ መንግስት ያደላና ከባድ አደጋ የደቀነ ነው ሲሉ አስጠንቅቀዋል። የአማኑኤል አሰፋ ምዕራባውያን ጥቅማቸውን ለማስከበር ሲሉ ለረጅም ጊዜ ሲሰብኳቸው የነበሩ ሰብአዊ እሴቶች ወደየት ትተዋቸዋል? ወደ ጎን ወርውረዋቸዋል ሲልም እንደዚሁ ምሬቱን ገልጿል። አቶ አማኑኤል አሰፋ በማህበራዊ ገጹ ባስተላለፈው መልእክት ለረጅም ጊዜ ዓለም ሲመራባቸው የነበሩ የምዕራባውያን እሴቶች የሚባሉ ሰብአዊ መብቶች፣ ሰብአዊ የህግ የበላይነት፣ ዲሞክራሲ ባደላ እና ዲሞክራሲያዊ አቋም ምክንያት ሲሸራረፍ ማየት የሚያስጨንቅ ጉዳይ ነው። ምዕራባውያንም ይህን ትተውታል ብሏል። ምክትል ሊቀመንበሩ አክለውም አንዳንድ ዲፕሎማቶች የዘር ማጥፋት እና ሌሎች ዓለም አቀፍ ወንጀሎችንም ፈጽሟል ተብሎ የሚከሰሰውን ስርዓት በዝምታ እየተመለከቱ እውቅና እየሰጡ ተጨማሪ ጥቃቶችን እንዲከፍት እያበረታቱ ይገኛሉ። ይሄ አደገኛና ከፍተኛ አደጋ ያለው ጉዳይ ነው ሲሉ ገልጸዋል። አማኑኤል አሰፋ አዲስ አበባ የሚገኙ የምዕራባውያን ዲፕሎማቶች 4 ወሳኝ ጥያቄዎችን አንስተዋል። ከነዚህ መካከል እንዲህ አይነቱን አድሏዊ አያያዝ በቀጠናው ዘላቂ ሰላምና ደህንነት ያሰፍናል ብላችሁ ታምናላችሁ ወይ የሚል፣ በመጨረሻም ምዕራባውያን ብሔራዊ ጥቅምን ለማስከበር ፍላጎት ራሳቸው ይፋ ያደረጓቸውን መርሆች እየጣሱና በሚጎዳ መልኩ እንዴት እየተገበሩ እንደሆነ የጠየቁት አማኑኤል አሰፋ በአሁኑ ወቅት የምዕራባውያን እሴቶች ጉዳይ ምን ደረጃ ላይ ደርሷል ብለው በጽኑ ይጠይቃሉ። ያው እንግዲህ የህወሓት ከአሜሪካ ኤምባሲ ከአውሮፓ ህብረት ድረስ ወሳኝ ወዳጆቻቸው ነበሩ። አሁን ከባድ የዲፕሎማሲ ጫና እያሳረፉባቸው ይገኛሉ። ለዚህም ነው እንግዲህ ምዕራባውያን ለሰብአዊ መብቶች ይቆረቆሩ ነበር የሚለው። ያው እንግዲህ ህወሓት የሰብአዊ መብቶችና ሌሎች የሰው ልጅ መብቶች አክባሪ ነኝ የሚለውንም በዚሁ ለመግለጽ ሞክረዋል። በአሶሳ ቀጠና ያለውን መረጃ አስከትላለሁ። በአሶሳ ቀጠና ከአሶሳ ከተማ ወደ ኩርሙክ ቀጠና እንቅስቃሴ ላይ ሲያደርጉ የነበሩ ወታደራዊ ኮንቮዮች ላይ ድንገተኛ የደፈጣ ጥቃት መፈጸሙን ዛሬ ከሰዓት ከአካባቢ የወጡ መረጃዎች ገልጸዋል። በአካባቢ የሚንቀሳቀሱ የቤኒሻንጉል ነጻነት ንቅናቄ ታጣቂዎች በወታደራዊ ኮንቮዮች ላይ ጥቃት ፈጽመዋል። በጥቃቱ የደረሰው ጉዳት ግን በዝርዝር አልታወቀም። በኢትዮጵያና ሱዳን ድንበር አቅራቢያ ከባድ ውጊያ እየተደረገ ነው የሚገኘው። በድንበር አቅራቢያ እየተደረገ ባለው ውጊያ የአልቡርሃን ጦር ከፍተኛ ወታደራዊ ድል መቀዳጀቱን እየገለጸ ይገኛል። በዚህ ቀጠና አርኤስኤፍ ከፍተኛ ሽንፈት ደርሶበታል የሚለው የሱዳን ብሔራዊ ጦር መግለጫ እና አዳዲስ ወሳኝ ገዢ ቦታዎችን ተቆጣጠር ያለው የሚለውን ጉዳይ በተመለከተ ወደ ታች መረጃዎችን አጋራቸዋለሁ። ከዛ በፊት ዲፕሎማሲያዊ መረጃዎችን ላስቀድም። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ዛሬ አዲስ አበባ መግባታቸውን ሚዲያዎች ዘግበዋል። ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር የሁለትዮሽ ቀጠናዊ ጉዳዮች ጋር ስለመነጋገራቸው ቢገለጽም በምን ጉዳዮች ላይ እንደተነጋገሩ ግን እስካሁን የታወቀ ነገር የለም። በሶማሊያ ግን አሁንም ከፍተኛ ወታደራዊ ውጥረት እንዳዣበበ ነው የሚገኘው። የሶማሊላንድ የፑንትላንድ እና የጁባላንድ ጉዳይ ሞቃዲሾን ከፍተኛ ራስ ምታት የነሷት ጉዳይ ሆነዋል። ዛሬ የተገናኙት አብይ አህመድ እና የሶማሊያው የሞቃዲሾ ፕሬዝዳንት በየፊናቸው ሶማሌላንድ ውስጥ በጃዙር ፖለቲካዊ ወታደራዊ ውዝግብ ውስጥ ገብተዋል። አብይ አህመድ በእስራኤል በኩል ሶማሌላንድ፣ እንዲሁም ደግሞ የሶማሊያው ፕሬዝዳንት ሼክ መሐመድ ሐሰን በቱርክ በኩል ከእስራኤል ጋር በሌላ በኩል ውዝግብ ውስጥ ገብተው ይገኛሉ። የአፍሪካ ቀንድ ጉዳይ አወዛጋቢ ሆኗል። የሶማሊያ ፌዴራል መንግስት በቅርቡ በድጋሚ ያዋቀረውን ብሔራዊ ሰራዊት 54ኛ ክፍለ ጦርን ለማጠናከር ከፍተኛ መጠን ያለው ጦር መሳሪያ፣ ወታደራዊ ቁሳቁሶችን ወደ ፑንትላንድ ለመላክ መዘጋጀቱን ተከትሎ ፑንትላንድ የሶማሊያ ብሔራዊ ጦር ወደ ግዛቴ እንዳይገባ ብላ ማስጠንቀቂያ ሰጥታለች። ይህ ጉዳይ በሶማሊያ ውስጥ በቅርብ ጊዜ በተለይ ቦሳሶ ወደብና አካባቢው ከባድ ውጊያ ሊቀሰቀስ ይችላል ተብሏል። በዚህም እንግዲህ አዲስ ጦር ሞቃዲሾ አስገባለሁ፣ ፑንትላንድም አዲስ ጦር እንዳይገባ እያለች ነው የምትገኘው። የፑንትላንድ አስተዳደር የፌዴራል ጦር ወደ ግዛቴ እንዳይገባ እያለ ይገኛል። ይህ እንግዲህ ወደ የት ይሄዳል? አብረን የምናየው የአፍሪካ ቀንድ ሌላ ትኩሳት ነው። ወደ ሱዳን ጉዳይ ልመለስ። የሱዳን ጦር የሜዳ ውሎን በተመለከተ በዳርፉር በረሃማ ቀጠና እጅግ ተለዋጭ በሆነ ሁኔታ ጦርነቱ ቀጥሏል። ባለፉት ጥቂት ቀናት የሱዳን ጦር ይዟቸው የነበሩ ቦታዎችን ዛሬ እንደገና የአርኤስኤፍ ኃይሎች ይዘዋል። ጀበልሙን ተብሎ በሚጠራው አካባቢ የአልቡርሃን ጦር ሸሽቷል። ስልታዊ ቦታዎችን አቡ ቁምራን ተብሎ የሚጠሩ ቦታዎችን
የፈጥኖ ደራሽ ኃይሉ ተቆጣጥረዋል። ይሄ በኮርዶፋን ግዛት ነው። በብሉ ናይል ግዛት ደግሞ ድሉ በተቃራኒው ነው። የኃይል ሚዛን መዋዠቅ በመከተሉ ተከትሎ በተለይ የአርኤስኤፍ በክልሉ የመጨረሻ የሆነችውን ጦር ሰፈር የቻድ ድንበር መገናኛ ወደሆነችው ስልታዊ አልቲና ተብላ ወደምትጠራው ከተማ እያደረገ ያለው ወታደራዊ ግስጋሴ ማሳያ ነው ተብሏል። ይሄ በቻድ በኩል ነው። በኢትዮጵያ በኩል ያለውን ወደ ታች እናየዋለን። በሌላ በኩል ከኒያላ ተነስቶ ወደ ሰሜን ዳርፉር አለያም ወደ ተከበበችው አልአወይድ እያመራ ያለው የአርኤስኤፍ ግዙፍ ጦር ኮንቮይ አዲስ ጦርነት ምዕራፍ ሊከፍት ይችላል በሚል ዓለም አቀፍ የደህንነት ተንታኞች ጉዳዩ አሳሳቢ ነው እያሉ ይገኛሉ። በተለይ ሰሙድ ተብሎ የሚጠራ የዲሞክራሲያዊ ሲቪል ጥምረት በአልአወይድ ከተማ ያለውን ከበባ ምክንያት በሺዎች የሚቆጠሩ ንጹሐን ህይወታቸው አደጋ ላይ ወድቋል። ዓለም ትኩረት ሊሰጠው ይገባል። ከ570 ሺህ በላይ ነዋሪዎች በፈጥኖ ደራሽ ኃይሉ ከበባ ውስጥ ይገኛሉ ብሏል። ወደ ብሉ ናይልና ወደ አሶሳ ቀጠና ወዳሉ መረጃዎች ስንመለስ የሱዳን ጦር ባወጣው መግለጫ ከስትራቴጂካዊ የአብደልቃና አሻምቦ ከተሞች ባለፈ ባደረገው ከባድ ወረራ ወደ ኮርሙክ ከተማ አቅራቢያ የሚገኘውን የጆሴፍ ቶካ የሚመራውን ኤስፒኤልኤም እና አርኤስኤፍን በመደምሰስ የአልባራ ተብሎ የሚጠራውን ምሽጋቸውን ዛሬ መቆጣጠሩን ገልጿል። በተጨማሪ በኩርሙክ አውራጃ በተካሄደ ተከታታይ ከፍተኛ የደፈጣና የአየር ጥቃት ሙቅጃና ሱርካም ተብላ በምትጠራው ድንበር ከተማ ከተባባሪ ሚሊሻዎች ጋር እና ከኢትዮጵያ ኃይሎች ጋር ውጊያ ማድረግ ይህንን ቦታ የአልቡራን ጦር ማስመለሱን ዛሬ ይፋ አድርጓል። ሙቅጃና ሱርካም ተብሎ በሚጠሩ አካባቢዎች የነበረ የአርኤስኤፍ ኃይል አልወጣም ነው የተባለው። ከፍተኛ ጉዳት ደርሷል። በተለይ ሱርካም ተብሎ በሚጠራው ቦታ የነበረ ኃይል ሙሉ በሙሉ ተደምስሷል የተባለው። በደቡብ ምስራቅ ሱዳን የብሉ ናይል ግንባር የሱዳን መከላከያ ሰራዊት ከፍተኛ ጥቃት በመሰንዘር መቅጃና ሱርኩም የተባሉትን ስልታዊ ቦታዎች ከተቆጣጠረ በኋላ ወደ ኢትዮጵያ ድንበር እየተጠጋ እንደሆነ የወጡ መረጃዎች ይገልጻሉ። ወደ ኢትዮጵያ ድንበር ቅርብ ወደ ሆነች ኩርሙክ ከተማ ወታደራዊ ዘመቻ ለማድረግ ግስጋሴ ላይ ስለመድረሱ የሱዳን ጦር መረጃው ያሳያል። የሱዳን መከላከያ ሰራዊት በብሉ ናይል ግንባር ያደረገው የተቀናጀ ዘመቻ ቀደም ሲል በአርኤስኤፍ እና በኤስፒኤልኤም ኖርዝ እጅ የነበሩትን መቅጃና ሱርክም ዛሬ ማስመለሱ በቀጠናው የኃይል ሚዛን ሊለውጥ ይችላል ነው የተባለው። ምንም እንኳ ፈጥኖ ደራሽ ኃይሉ ዛሬ በነበረው ውጊያ ሳሊ ተብሎ በሚጠራው አካባቢ ከበባ በማድረግ የሱዳንን ጦር ለማስቆም ቢሞክርም የምዕራቡ ብሉ ናይል ጀርባ መስመሩን በማጽናት ወደ ኩርሙክ ለመገስገስ መንገዱን አመቻችቶ ድል ተቀዳጅቷል ይላል የወጣው ዘገባ። ካለፈው ጥር ወር ጀምሮ በዚህ ግንባር በከፈተው ጦርነት ምክንያት ከ10 ሺህ በላይ ሰዎች መፈናቀላቸውን የዓለም አቀፍ የስደተኛ ድርጅት ይህንን አስታውቋል። ከዚህ ጋር በተያያዘ ፈጥኖ ደራሽ ኃይሉ መሪ የሀብት ማዕቀብና ወታደራዊ ኪሳራዎችን በተመለከተ አዲስ ሚስጥር ወጥቷል። ይህ እንግዲህ ጀነራል መሐመድ ደጋሎን የተመለከተ አዲስ ሚስጥር ነው። በሱዳን የፖለቲካና የዲፕሎማሲ መድረክ ከፍተኛ መነጋገሪያ ወደሆነው ሚስጥራዊ መረጃ ስንሄድ ፈጥኖ ደራሽ ኃይሉ ዋና አዛዥ ጀነራል መሐመድ ሐምዳን ደጋሎ ወይም ደግሞ ሄምዲቲ የገጠማቸው ከባድ ወታደራዊ ኪሳራና የገንዘብ እገዳን ተከትሎ የሀብት ከፊል ከለላ ከተሰጣቸው ከዚህ ጦርነት መድረክ ለመሰናበት ዝግጁ ስለመሆናቸው ያፍተልኮ የወጣ መረጃ ነው። እንግዲህ ይሄ ጀነራል ከጦርነቱ ይወጣል ወይ የሚለውን አብረን የምናየው ቢሆንም ዛሬ የወጣው መረጃ ግን ይህንን ያሳያል። የቀድሞ የሱዳን ዲፕሎማት ሀጂ ማጅድ ሶዋር ተብለው የሚጠሩ የአፍሪካ ከፍተኛ ዲፕሎማቶችን ጠቅሰው እንደገለጹት ጀነራል መሐመድ ደጋሎ ከጎረቤት ሀገር መሪ አማካሪ ጋር ባደረጉ ስብሰባ ላይ የተባበሩት አረብ ኤሚሬትስ ቀጥተኛ የፋይናንስ ድጋፏን ማቆሟ፣ 9 ቢሊዮን ዶላር የሚጠጋ የአርኤስኤፍን ገንዘብ ማገዷ እንዲሁም ደግሞ 50 ቶን ወርቅ ማገዷን ተከትሎ ጀነራል መሐመድ ደጋሎ ድንጋጤ ውስጥ ገብቷል ነው የሚሉት ዲፕሎማቱ። ከአንድ ሀገር መሪ በተደረገው ውይይት መረጃ መሰረት ይህ የገንዘብ እገዳ የተጣለው ቀደም ሲል ለተገዙ የጦር መሳሪያዎች ዕዳ ማካካሻ መሆኑን አረብ ኤሚሬትስ ገልጻለች። በግልጽ ክህደት ፈጽማበታለች ማለት ነው። ስታቀርባቸው ለነበሩ ድሮኖች፣ የጦር መሳሪያዎች 9 ቢሊዮን ዶላር እንዲሁም ደግሞ 50 ቶን ወርቅና በቁጥር ያልታወቀ ሀብት አግዳለች። እንግዲህ ለራሴ ያደርገዋለሁ እያለች ነው የምትገኘው። ይህ የሚሆን ከሆነ በሱዳን ውስጥ ያለው ጦርነት እንግዲህ ፍጻሜውን የሚያገኘቱ ጉዳይ የማያጠራጥር ነው። እንግዲህ በዚህ ደጋሎ በዚህ ሚስጥራዊ ውይይት ላይ ከእስራኤል ወገን ጋር በምክትላቸው በኩል ያደረጉት ግንኙነትም እንደዚሁ እንደነበርና ይሄም ማታለል እንደተፈጸመባቸው የመሐመድ ደጋሎ 86 ቤተሰቦቹ ከፍተኛ የሰውና የንብረት ኪሳራ እንደደረሰባቸው እንደዚሁ በዚህ ሚስጥራዊ ውይይት ላይ ተነስቷል። በአሁኑ ወቅት የሀገር ውስጥ ጎሳዎች ድጋፍ በመቆሙ ምክንያት ሙሉ በሙሉ ደጋሎ ከሌሎች የአፍሪካ ሀገራት ወታደሮችን በመመልመል ቅጥረኛ ተዋጊዎች ላይ በመደገፉ ንብረታቸው
የሚመለስላቸው ከሆነ ከፖለቲካዊና ወታደራዊ ጦርነት መድረኩ ሙሉ በሙሉ ለመውጣት ፍላጎት እንዳላቸው እና የሰላም የሽግግር መንግስት እንዲጀመር ስለመጠየቃቸው የጎረቤት ሀገራትን ተሰምቷል ተብሏል። እንግዲህ ይህ በእንዲህ እንዳለ አርኤስኤፍ መዳከም ያሰጋት የተባበሩት አረብ ኤሚሬትስ በሌላ በኩል ገንዘቡን አግዳ ማለት ነው። አሁን ይህ ስላሰጋት ደግሞ በተለይ ፕሬዚዳንት መሐመድ ቢን ዛይድ የቻዱን ፕሬዚዳንት ማህማት ኢድሪስ ደቢን ወደ አስቸኳይ ወደ አቡዳቢ ጠርተዋል። ከዚህ ጋር በተያያዘ እንግዲህ በዚህ በቻድ ቀጠና ያለውን ወታደራዊ ሎጂስቲክ መስመርን ለማጠናከርና መሐመድ ደጋሎን ለመጨረሻ ጊዜ ለማዳን የሚደረግ ዲፕሎማሲያዊ ድጋፍ እንደሆነ እና ያው ወታደራዊ ድጋፉም ይታወቃል። እንግዲህ ይህም ዛሬ ፕሬዚዳንቱ የቻዱ ፕሬዚዳንት ዱባይ ገብተዋል፣ አቡዳቢ ገብተዋል። በሌላ በኩል ዩናይትድ ስቴትስ በፈጥኖ ደራሹ ኃይል ላይ የምታደርገውን የኮነነው ፍረጃ በጸጥታው ምክር ቤት ሱዳን ሽብርተኛ ተብሎ ሊፈረጅ ይገባል እያለች ነው የምትገኘው። አሜሪካ ግን ይህንን ቡድን ብዙም አልገፋችበትም አሸባሪ በሚል ይህም ከአረብ ኤሚሬትስ ጋር ያላትን ወዳጅነት ላለማጣት ነው በሚል ሱዳናውያን ቅሬታ እያቀረቡ ይገኛሉ። አሜሪካ በሱዳን ጦር ላይ ሌላ ማዕቀብ ጥላለች። በመሐመድ ደጋሎ ጦር ላይ በኬሚካል መሳሪያ አጠቃቀም ምክንያት ነው ማዕቀብ የጣለችው። የአሜሪካ የውጭ ጉዳይ ሚኒስቴር ባወጣው መግለጫ የሱዳን መከላከያ ሰራዊት የኬሚካል መሳሪያዎችን ቁጥጥር ስምምነት ጥሷል በሚል በሲቢደብሊው ተብሎ በሚጠራው ሕግ መሰረት ሁለተኛ ዙር በነ ጀነራል አልቡራን ላይ ጥሏል። የሱዳን ሰራዊት ከዚህ ቀደም በዳርፉር ጀበል ማራ ተብሎ በሚጠራ ቦታ የኬሚካል የጦር መሳሪያዎችን በመጠቀሙ በአምነስቲ ኢንተርናሽናል መረጋገጡን ተከትሎ ነው ዛሬ የአሜሪካ መንግስት ሁለተኛ ዙር ማዕቀቡን እየጣለው። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ